ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች ሰላም ናችሁ? እኔ ያለው ስሙኝ፣ እናንተ ከእንጀራ ጋር ፍቅር ያዘኝ እኮ በስማ ማርያምን። እንጀራውን አንድ ቀመስኩ በቃ። እናንተ ሱስ ነው የሚያስይዘው። ዋይ እኔ ግርም ምን ያለኝ። አሁን ምሳ እየበላው ነው። ለማንኛውም ምሳ እንብላ። ምሳ እየበላው ለምን ትንሽ አናወራም ብዬ ነው። አሁን ደግሞ ትኩስ እንጀራ ጋግሬ ነው። እዩት ግን በልቼ ግን የተወሰነ ርቦኝ ስለነበር ጨረስኩ። እዩት እንጀራው እንዴት እንደሚያምር ተበጠስ አይበጠስ አይሰባበር። አያችሁት? አሁን የኢትዮጵያ እንጀራ ጌታን አይደለም እንጂ ሊደረግ ስብር ስብር አይልም፣ ይሰባበራል የኢትዮጵያ እንጀራ። የፎርኖ ዱቄት እንጀራ ግን እንደዚህ ሆነ ሲባል እኔ ማመን ነው የሚያቅተኝ። ግን ራሴ በራሴ ስለሰራው ደግሞ ዛሬ የጋገርኩት ለየት ያለ ማርያምን እንዴት ደስ እንደሚል ሰሞኑ ደግሞ ተመችቶኛል በጣም። ሰዎቹ ለራሳቸው ለመዝናናት ሌላ ሀገር ሩቅ ሀገር ሲሄዱ ከነሱ የበለጠ እኔ ደግሞ በቤታቸው እየተዝናናው ነው እላችኋለሁ። ምስር ነሽ ምንድነሽ ሴትዮዋ ነበራት እንግዲህ አጣርቼ እላታለሁ። ስመታ ግን ከተናደደች እግዚአብሔር መጽናናቱን ይስጣት። ማርያምን የኢትዮጵያ እንጀራን ያስነቃል እውነቱን ስናገር። የዛሬ ደግሞ እናንተ ቡና ጨምሬ ነው እንደዚህ ጥቁር እንጀራ የሆነው የጠቆረው እንደ ኔስኮፊው የለ ኔስኮፊው ነው የጨመርኩትኝ። ቡናው ኔስኮፊ ራሱ ሳይሆን ቡናው ለኔስኮፊ የሚገዙት የለ እሱን ነው የጨመርኩት። እዩት፣ በግድ ነው የምትቆርሱት። እዩት ሲቆረስ በግድ በቃ ብዙ ጎትታችሁት ነው እና በጣም ተመቸኝ። በጣም ቀላል ነው ጌታን። በተለይ ሰዎቻችሁ እንደዚህ ለእረፍት ሲሳፈሩ ምናምን አረ እንደዚህ ጋግራችሁ ብሉ። የምን ቅጣ የምን ሩዝ፣ አረ የምን ሩዝ የምን ፓስታ። እኔ ስትወጣ ማለት ነው ይኸውልሽ ፓስታ አለልሽ፣ ከፈለግሽ ያው ሞኮርኒ አለ ሰርተሽ ቢ ተብዬ ነው ስትሄድ ማለት ነው። እና የምትፈልጊው ነገር ካለ ንገሪኝና በሹፌሩ እኔ አዝዤ ይዞልሽ ይመጣል ተባልኩኝ። ይሁት እንዴት እንደሚያምር። ይሄ ደግሞ ድፍን ምስር ነው። ግን ጨርሼ ነው እንዳላሳያችሁ። ሙቀቱ እንደሆነ በጌታ አስብ። ሙቀቱ እናንተ ቀውጢ ነው። ረረረረ እንዴ! እኔ የምለው አረቦቹ እናንተ አረቦቹ እንደዚህ ፀጉራቸውን ለቆ እንዴት ነው በዚህ ሙቀት የሚውሉት የሚያድሩት? ጌታ ኧረ በስላሴ! እኔ አሁን ለለቀኩት ይኸውላችሁ ፊቴ አልቦኛል። ሰውነቴ በሙሉ እዚህ አካባቢ ሙቀት ነው የለቀቀብኝ፣ ፀጉሬን ስለለቀኩ ማለት ነው። እርግጥ እነሱ መከይፊያ ከፍቶ ነው ቁጭ የሚሉት። እንደኔ እኔ አሁን ዝም ብዬ ነው ቁጭ ያልኩት። ቀውጢ ፀሐይ አለ ውጪ እና እኔ ዝም ብዬ ቁጭ አልኩት። ያለ መከይፍ አልከፈትኩም። እኔ አንድ ለራሴ ምን ያደርጋል በሽታ ነው ሲጀመር። እኔ እኮ አልወደውም እና አልከፍትም ብዬ ቁጭ ብያለሁ። ግን ፀጉሬን ለለቀኩት የሞቀኝ ሙቀት ኦ ማይ ጋድ በጣም ገራሚ ነው። እና የሀገሬ ልጆች
እነዚህ በተለይ በየሀገር አሉ የአበሻ ምግብ ብሎ ልክ እንደዚች አይነት እንጀራዋን ጋግሮ ማርያምን ተስቱን ልክ እንደኔ አሁን ይሄ ዛሬ ደግሞ አፍለኛም አይልም። ወይኔ ጉዴ! ለጮጋራ በሽተኛ የሚሆን በቃ አለ አይደል? ጸጥ ያለች እንጀራ ግን ይጣፍጣል እንዴ! እንደውም ትላንት ወዲያ ጋግሬ ነበረ፣ እሱ አይጣፍጥም። ይሄ በተለይ የዛሬ ዋው! እና በየሀገሩ ያሉት እችን የምትመስል እንጀራ ዝም ብሎ የፉርኖ ዱቄት ይጋግሩና ጤፍ ነው ብሎ ይሸውዱናል። እግዚአብሔርን በተለይ እዚህ ጆርዳን ያሉት ቀምሰናል ለሆነ ጊዜ። ምንም የኢትዮጵያ እንጀራ አይልም። በቃ እንደውም ከነሱ የራሴ ይሄ ይጣፍጣል እውነት ለመናገር። እና አሁን እንደዚህ ምን ለማለት ፈልጌ ነው፣ እነሱ ጋር ሄደን ገዝተን አዘን እንብላ ማለት 10-15 ዲናር ነው። 10 ዲናርም ይሁን 15 ዲናር እንደዚህ ጋግራችሁ መብላት እየቻላችሁ በፍጹም ይሄንን ከፍላችሁ አምጥታችሁ ማብላት የለባችሁ። አትብሉ፣ ስሩ። እንደዚህ ሰርታችሁ ቤት ውስጥ ሰርታችሁ ብሉ። እግዚአብሔርን እንዴ! እና ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። ሰብስክራይብ አድርጉልኝ ከገባችሁ አይቀር እና ጭንቀት ምናምን ወደዛ ትታችሁ ስልክ ከሰው ጋር ማለፍለፍ ምናምን ስመዳማችሁ ወጣ ስትል በተለይ ስትሳፈር ስልክ ምናምን መጎርጎር ማለፍለፉን ተውትና እንደዚህ ጋግራችሁ በሰዓታት ልዩነት ነው ይሄ ተሰርቶ የሚወጣው። ብዙ ቀን ምናምን አዳር ምናምን ብዙ አይፈጅም። ግዴታ አብኩታችሁ አሳድሩ ምናምን አይልም። እኔ አሁን ጠዋት አቦካው። ከዛ አሁን ስንት ሰዓት ነው? አሁን 11 ሰዓት ነው። ጠዋት አብኩቼ ይኸው ጋግሬ ሚሳይን በላው። ስለዚህ ትንሽ ሰዓት ነው። በዛ በባል 5 ሰዓታትን አብኩታችሁ አቆዩ። ከዛ በኋላ መጋገር ትችላላችሁ። በጣም ቀላል፣ በቃ መግለጫ የሌለው ቀላል። ምን ልበላችሁ፣ በተለይ ከቅጣ ይሻላል። እኔ አሁን ሌላ ምንድነው በምን ትበያለሽ ምናምን ቅጣ ላምጣልሽ፣ የዛን ሳትሄድ ቤት እያለች ቅጣ ላምጣልሽ አለች። ኦኬ ግዢ፣ እሺ። ያው ምን ሌላ አለ ብላ ነው። እኔ ይሄንን እንደምጋግር አላወቀችም፣ አላየችም። በስመ አብ ጠግቤ በላው። ኧረ የኢትዮጵያ እንጀራ ለምን ጣፍጦኝ እንዴት እንደበላው እኔ ነኝ የማውቀው። እና እንትኑ ቅጣው ያመጣችው ይኸው በርዶ ቤት ቁጭ ብሏል። ምን አለፋችሁ መዝናናት። ይኸው ፀጉሬን ደግሞ ተኩሳለሁ ብዬ ራሴን በራሴ ተጫወትኩበት። እና ግዴታ የሆነ አሳምሮ ዋው አድርጎ ለመተኮስ የሚሰራ ሌላ ሰው ከኋላ የሆኑ የሚሰራ ሰው ያስፈልጋል። አሁን ራሴ በራሴ ሲሰራ ምንድነው ችግሩ? እችላለሁ እኮ እሰራለሁ፣ ግን አለ አይደለ የሆነ የማይመቻችሁ ሁኔታ አለ ስትሰሩ። ገብቷችኋል? እኛው መስራት አቅቶኝ አይደለም። እንደዚህ ተንጨባሮ የነበረው ፀጉሬ እንደዚህ ማስተኛቱ ራሱ ተመስገን ነው፣ አንድ ነገር ነው። እኔ ሰው ላይ ሄጄ ፀጉሩን ልስራ ብል ቆንጆ አድርጌ እሰራለሁ። ፓይስትራ ብትሉ እሳት ብትሉ፣ ግን ምንድነው ራሴ በራሴ መሆኑ ነው ትንሽ ከበድ ያደረገው። ያ ምንም አይደለም። እና ፀጉሬን ሰራው፣ እንጀራ ጋገርኩ፣ ጭንቅላቴን አይምሮዬን እግዚአብሔርን በቃ ፈታ አደረኩ። እንዴ እነሱ ለመዝናናት ሲሄዱ እኛ እዚህ ቤት ውስጥ እራሳችሁን ፍሪ አድርጉት፣ አትጨነቁ። ቤተሰብ ምናምን ክፍለ ሀገር ኢትዮጵያ ላይ ያለው ነገር እያሰባችሁ እራሳችሁን አታስጨንቁ። ትርፉ የጭንቀት በሽታ ነው። በቃ አልቋል። አንድ በሽታ ብቻ ምንም አታመጡ። ግን
ብትዝናኑ ራሳችሁን ፈታ ፍሪ አድርጋችሁ እንትን ብትሉ ጤንነታችሁ፣ ሰላማችሁ እየበዛ ይሄዳል። እውነት ለመናገር እኔ በራሴ ስላየሁት ነው። እኔ ሲጨነቅ ፊቴ እራሷ ትናገራለች። በቃ ሩቅ መሆን አይጠበቅብኝም እና እንደዚህ ማይቻል ነገር የለም። እናንተ ለስራ ብላችሁ ራሳችሁን ካሳምናችሁ ሁሉም ነገር ይቻላል። ማርያምን እና እንደዚህ ሰርታችሁ ብሉ። በጣም እወዳችኋለሁ። ኮሜንት አስተያየት ካለ ንገሩኝ። አሰራሩን አሳይኝ ካላችሁ ደግሞ ችግሩ ሊመጡ እየደረሱ ነው። ከዚህ በኋላ እርግጥ አልሰራም፣ እንጀራ ላልጋግር ይችላል። ግን አሰራሩን አሳይኝ ካላችሁ አይደለም እዚህ አረብ ሀገር ኢትዮጵያ ገብቼ እንኳን ቢሆን ማለት ነው እሰራላችኋለሁ፣ አሳያችኋለሁ። በራሱ በፉርኖ ዱቄት እዛው ኢትዮጵያው የራሱ አሳያችኋለሁ። ጣጣ የለም። ብቻ የምትፈልጉት ነገር ካለ ንገሩኝ፣ በኮሜንት አሳውቁኝ። ምንም ሀሳብ አይግባችሁ። እናንተ ብቻ አብራችሁኝ ሁኑ እንጂ የምትፈልጉት ነገር እኔ ለማድረግ ዝግጁ ነኝ። ዷል አለለም እና አስተያየት ካላችሁ ስጡኝ። ሰብስክራይብ አድርጋችሁ አበረታቱኝ ውዶችዬ። እሺ በጣም ወዳችኋለሁ። ውዶችዬ ጓደኛዬ ደውላ ነው ልትሳደበኝ ነው። ትዕግስቱን ይስጥሽ። አማይ ደዲው ማዳማ ቶሴሮ ኪልሻ ሃሳይ ባታዬ ነው ወጣባከ እኮ ሳይ ሙናስ እና ውዶችዬ እንደዚህ አድርጋችሁ ተጠቀሙ፣ እንደዚህ ተጠቀሙ እላችኋለሁ። በጣም ቆንጆ ጊዜ አሳልፈናል። እግዚአብሔር ይመስገን። እንደዛ እላችኋለሁ። መልካም ለእናንተም ጊዜ፣ መልካም ደግሞ የስራ ጊዜ ይሁንላችሁ። ስራ ላይ ለሆናችሁ እንደኔ ደግሞ መዳማችሁ ወጣ ብላ ተሳፍራ ከሆነ ጥሩ ጥሩ ነገር ለራሳችሁ አድርጋችሁ ተጠቀሙ። ሞኛ አትሁኑ። ግዴታ ነው መጠቀም አለብን። እንዴት እንደሚያልበኝ ሙቀቱ እና እንደሱ እላችኋለሁ። በጣም አመሰግናለሁ። ወዳችኋለሁ። መልካም ቆይታ። ሰብስክራይብ አድርጉ። ሀሳብ አስተያየት ካለም ንገሩኝ። ወዳችኋለሁ። ሰላም ቆዩልኝ። በጣም አመሰግናለሁ። ደግሞ እሺ ባይ